እስራኤል ለዘላለም ትኑር አሉ። ይሄ የሚያስከፋው እስራኤል ትጥፋ የሚል ነው። መጀመሪያ ስንጀምር እያንዳንዱን ነገር በምክንያት የመነጋገር ልምድ እንድናዳብር ጭምር ታስቦ የመጣ ነገር ነው። እስራኤል ለዘላለም ትኑር ስል እኔ እስራኤል ትጥፋ ከሚል አክራሪ፣ አሸባሪ፣ እርጉም፣ የተረገመ ጋር እንደ ሰው መጠራት ያሳዝነኛል። ሲጀመር እስራኤል ስንል ምን ማለታችን? ስለ አንድ ሀገር ስናወራ እስራኤል ስንል ከ10 ሚሊዮን በላይ የሆነው እስራኤል ሀገር የሚኖርና በመላው ዓለም ደግሞ በሚሊዮኖች የሚቆጠረው እስራኤል ማለታችን፣ ህዝብ ማለታችን። እስራኤል ለዘላለም ትኑር ስንል የእስራኤል ህዝብ ማለታችን ነው። ተራራው አይደለም፣ ሸንተረሩ አይደለም፣ ጋራው አይደለም፣ ወንዙ አይደለም፣ በረሃው አይደለም። እስራኤል ለዘላለም ትኑር ስንል ለእስራኤል ህዝብ ያለንን ክብርና ፍቅር ማሳየታችን። ትጥፋ ብትሉ ምጣፋ አይደለችም እስራኤል። ትጥፋ ብትሉ በምንም ተአምር የምጣፋ ሀገር አይደለችም። አንደኛውና ትልቁ ነገር ነው። ሁለተኛው እስራኤል አትኑር ብላችሁ የምትከራከሩ ምስኪኖች ድንዙዛን፣ እስራኤሎች ሀገራቸው የት ነው ለሚለው እስካሁን ድረስ ብዙ የጽንፈኛ የአክራሪ የገዳይ እስላማዊ ፔጆች፣ እስላም የሰላም ሃይማኖት ነው። ሙስሊም ማለት ለአላህና ለሰላም ለሃይማኖቱ ራሱን የሰጠ ማለት ነው። እነዚህ ሙስሊሞች ናቸው። እኔ ላይ ዘመቻ የዘመቱት ግን ገዳዮቹ ናቸው፣ አራጆቹ ናቸው። ይህን ጥያቄ መልሱልኝ አልኳቸው። ምንድነው መልሱልኝ አልኳቸው? እስራኤል ሀገሯ የት ነው ለሚለው እስካሁን መልስ ይሰጠኝ የለም። የት ነው የእስራኤሎች ሀገር? 10 ሚሊዮን ህዝብ አለ። ከዛ ውጪ ደግሞ በጣም በርካታ ሚሊዮን ውጪ ላይ ያለ እስራኤላዊ። የት ነው ሀገሩ? ሴራሊዮን ነው? ኢትዮጵያ ነው? ኢራቅ ነው? ኢራን ነው? ጀርመን ነው? የት ነው ሀገራቸው? አሳዩኝ አልኳቸው። ሀገር አላቸው። ከሀገራቸው እንዴት ወጡ? ሄዳችሁ አጥኑ ታሪክን ወደ ኋላ። በሮማን ንጉሠ ነገሥታዊ ግዛት ዘመን እንዴት ተገፉ? በሰልጁክ ቱርኮች እንዴት ተገፉ? በአረቦች እንዴት ተገፉ? በኦቶማን ቱርኮች እንዴት ተገፉ? ተገፍተው ደግሞ ሀገር እንደሌለው በየሄዱበት ሀገር እንዴት አይነት ስቃይ ያስተናግዱ ነበር እስራኤሎች። ይሄንን ማየት ያስፈልጋል። እውነተኛ የነጻነት ታጋይ ነኝ የሚል ሰው እነዚህ ሰዎች ነጻነት አጥተው ሂትለር 6 ሚሊዮን ሲገላቸው ሲጨፈጭፋቸው በዓለም ታሪክ ውስጥ ታይቶ በማይታወቅ ሁኔታ በዘግናኝ ሁኔታ ሲገላቸው በየሄዱበት ሀገር እንደ ቡዳና እንደ ተለየ ነገር እየተደረጉ ሲገለሉ ለማህበረሰብና ለሄዱበት ሀገሮች ላደረጉት አስተዋጽኦ ምላሹ ጠላትነት ሲሆን እንደ አሜሪካ ያሉ ምርጥ ሀገሮች ብቻ ናቸው የተቀበሏቸው። ምላሻቸው ጠላትነት ሲሆን አሜሪካም ያሉት አውሮፓም ውስጥ ያሉት ያቺን የቃል ኪዳን በረሃ ሀገራቸውን ይመኙ ነበር። መጀመሪያ እስራኤል አሁን ተለውጣ አትመልከቷት። እስራኤሎች ወደ ምድራቸው ሲገቡ ግመል አርቢዎች ነበሩ ያሉት ቦታው ላይ። ሽርጥ ያረጉ ግመል አርቢዎች ነበሩ ያሉት። ይሄ መካድ አንችልም። እነሱ ደግሞ የነበሩት በአውሮፓ በምዕራቡ ዓለም በተለያየ ዓለም ክፍል በአንጻራዊ መልኩ በተሻለ ቦታ ነበሩ። ይሄ ግን እንደ ሀገር አይሆንም። የፈለገ አይነት ነገር ቢሆን የሰው ወርቅ አያደምቅምና በተለይ ደግሞ ሀገርን በዚህ ደረጃ እንደ ሀገር ስለማይሆን ሀገራቸውን ለመፍጠር በ19ኛው ክፍለ ዘመን ማብቂያ ቴዎዶር ሄርዝል በሚባል ሰው ዚዮኒስት ሙቭመንት ወይም የጽዮናዊነት እንቅስቃሴ መስርተው በረቀቀ ጥበብና ስልት በሚገባ ተዘጋጅተው እናት ሀገራቸውን ያዟት። በነገራችን ላይ እንደውም አሁን ከያዙት ቦታ ይሰፋል ሀገራቸው። በቅዱስ መጽሐፍ ብንመለከት በመጽሐፍ ቅዱስ ላይ እንደ ታሪክ ማስረጃ ነው። ምንም ቀድሞ የመጣ መጽሐፍ ነው። ወደ ኋላ የተጻፈ አይደለም። ወደ ኋላ የወረደም አይደለም። ከቅዱስ ቁርአንም ስንወስድ መጽሐፍ ቅዱስ ይቀድማል ብሉይ ኪዳን። ቅዱስ ቁርአን በነብዩ መሐመድ ነው የወረደው፣ በ6ኛው ክፍለ ዘመን ከሰማይ የወረደው። እነዚህ ሰዎች ግን ቀድመው በተጻፈላቸው ግዛት ሌዋውያን ይሁዳ እዛ ጋር የሚያመልኩት ነገር አሁን የእስልምና አመላለክ አይደለም። ታቦት ነበራቸው፣ የተለያየ ነገር ነበራቸው። ታሪካቸው በሙሉ የሚያሳየው የእስራኤሎችን ታሪክ ነው። ኢሳ አረብ አይደለም። ኢየሱስ በፈለግነው መንገድ ምን ሄድ መሬም አረብ አይደለች። የሌለ ቋንቋ አላመጡም። ቋንቋ አላቸው፣ ሂብሩ የሚባል ጠብቀው ያቆዩት። አረቦች አለመሆናቸውን በዚህ ታውቃላችሁ፣ የተወረሩ መሆኑ። አረቦች እኮ ሰሜን አፍሪካ መጥተው ወረዋል። ከ711 ጀምሮ ታሪክ መጽሐፍ በመላው ዓለም ላይ ያለ ነው። ወረውን ያዙት። ግብፅን፣
አረብ ሪፐብሊክ የተባለችው ግብጽ ወረዋት ነው እንጂ መጀመሪያ የነበሩት ሌሎች ናቸው። እናንሳ ካልን ማንሳት ኤንሸንት ኢጂፕሽያንስ ሌላ ናቸው። ሞሮኮ፣ አልጄሪያ የተለያዩ መጥተው አረቦች ወረዋቸው፣ አረብ አደረጓቸው። አውሮፓ ላይ እኮ 732 ዘባትል ኦፍ ቱርስ በሚባለው በቱርስ ጦርነት ባይሸነፉ ኖሮ አውሮፓ በሙሉ ሙስሊም ነበር የሚሆነው። ሌላውን ተውት። ቱርክ ምንላት ሀገር አሁን ምን ነበረች? የኦርቶዶክስ ግዛት ነበረች። የግዛቷ ስም ቤዛንታይን ነበር። ዋና ከተማዋ ኮንስታንቲኖፕል ወይም ቁስጥንጥንያ ነበር። አረቦቹ በጉልበት ያዟቸውና ሙስሊም አደረጓቸው። ቱርኮች ሆኑ። የለበሱትን ልብስ እንደለበሱ ጀለቢያ ሳያደርጉ ኒቃብ ምናምን ሳያደርጉ የለበሱትን ልብስ እንደለበሱ እስልምናን ተቀበሉ። መሪዎቻቸውን ተከትለው ነው ምናምን የሚለው ለሌላ ታሪክ ትተነው ማለት ነው። ስለዚህ እነዚህ ሰዎች ከሜዳ ላይ የበቀሉ አይደሉም። በወረራ የያዙት ግዛት አይደለም። አረቦቹ በወረራ ነው ያዙት። ወርዛት ማተር የተስፋፉት በወረራ ነው። ምንም መካድ አንችልም። የዓለምን ታሪክ ማየት ነው። ኦኬ። ከዛ እነዚህ ህዝቦች መጡና ቁጭ አሉ። ሶስተኛው ደግሞ ሌላው ትልቁ አንኳር ጉዳይ መጀመሪያ ያልኩትን ብያለሁ። ህዝብ ይጥፋ ትላላችሁ ወይ? መልሱልኝ። ይጥፋ እስራኤላዊ ካላችሁ አይጠፋም፣ ትጠፋላችሁ። ሁለተኛ እስራኤሎች ሀገራቸው የት ነው የሚል ነገር አስቀምጡ። ሶስተኛ የሚገዛችሁ ዓለምን የሚገዛው ህግ ጥንታዊ ትራዲሽናል የሆነ የአርብቶ አደር ህግ ነው ወይስ ዘመናዊ ህግ ነው? ስል ዘመናዊ ህግ ነው። ይሄን ካልተቀበልክ በጥንት አርብቶ አደር ህግ ነው ያለው። እንግዲህ አርብቶ አደር ዘመን ላይ ተመለስና ቁም። ካልሆነ ዓለምን የሚያስተዳድረው የተባበሩት መንግስታት ድርጅት የሚባል አካል አለ። ዩናይትድ ኔሽንስ የሚባለውና ከ195 ሀገሮች የተሳተፉትን በሙሉ የያዘው ትልቁ አምብሬላ ኦርጋናይዜሽን እስራኤል የምትባል ሀገር አለች ብሎ ተቀበለ። የለችም ልትል አትችልም። በአሸባሪ ስሜት ካልሄድክ በስተቀር የተባበሩት መንግስታት ድርጅት ህግ አይገዛኝም ካልክ ህግ ማይገዛው ጋጠ ወጥ ነው፣ አናርኪስት ነው፣ አናርኪዝምን የሚከተል ነው፣ የአናርኪ አስተዳደር ነው። ሀገር ናት አለ። በትክክል አይቶ መዝኖ በድምጽ ብልጫ ሀገር ናት አለ። ጠቅላላ ጉባኤው ሀገር ናት አለ። ሀገር ናት ሲባል ሀገር አይደለችም ትጥፋ አሉ። የዓለም አቀፍ ህግ አይገዛንም ብለው ተነሱ አረብ ሀገሮች። አንደኛ ዙር ዘመቱባት፣ አፈር አበላቻቸው። ሁለተኛ ዙር ዘመቱባት፣ አፈር አበላቻቸው። ሶስተኛ ዙር ዘመቱ፣ ድምጥ ማጣቸውን ያጠፋች። አራተኛ ሞከሩ፣ አልቻሉም። ከዛ ሽብር ጀመሩ። ስለዚህ እስራኤል ሀገር ናት ብሎ የተቀበለ የአረብ ሀገር ከግብጽ ውጭ አላውቅም። ሀገር አይደለችም ማለት ሀገር አይደለችም የሚል ዓለም የሰጠውን ህግ የማይቀበል ጭንቅላት በእልህና በስድብ የሚቀይረው እውነት የለም። እውነቱን ግን መረዳት አለባቸው የኢትዮጵያ ሙስሊሞች፣ የኢትዮጵያ ክርስቲያኖች። ይሄ አንድ ነጥብ ነው። ሌላው ምን አገባችሁ?